ነው ያለንበት ድረስ መጥቷል። ጠጣን ሻይ እየጠጣች ነው። ቅድም ስላነሳ ነው ስለ ትራውማ ኬዝ ቻይልድሁድ ትራውማ ማለት ነው። ቲክቶክ ላይ ሰሞኑን የሆነ ብዙ ሰው ትሬንድ ያደረገው አንድ ቮይስ አለ ከጀርባ የጠብ የምናምን ሳውንድ ያለው ምናምንና በእንደዚህ የጠብና የጭቅጭቅ ሁኔታ ውስጥ ያደጋችሁ ሰዎች አሁን ላይ እንዴት ናችሁ ነው? ኮሜንቶችን ሳነብ በጣም ብዙ ዝብርቅርቅ ያለ ስሜት ተሰምቶኛል። በጣም ብዙ ማለት ነው። ሼር ታደርጊዋለሽ፣ አንዳንድን ፔን ሼር ታደርጊዋለሽ። ይሄው ሁሉ ሰው በዚህ ውስጥ ነው ያለፈው። የምር ማለት ነው። አንዳንዴ መማር ካለብሽ አካባቢሽ አጠገብሽ ካለው ሰው መማር አለብሽ። ስቲል እንደዛም አንማርም ማለት ነው። ይሄ ሁሉ ሰው ተመሳሳይ ፔን ሼር ካደረጋ እኛ አንማርም ማለት ነው። አጠገባችን ካለ ነው ሼር ማድረግ ፈለኩት ስለተመልካቾችን ቪዲዮውን አታች እናደርግላችኋለን ነው። የተወሰኑ ኮሜንቶችን ላንብብልሽ። ያው ጥያቄው የሚለው በዚህ ውስጥ ያለፋችሁ ሰዎች ወይም ልጆች አሁን የት ላይ ናችሁ ነው የሚለውና አንድ ሰው ምን አለ? የፍቅር ጠኔ እንደያዘው ሰው ትንሽ ፍቅር ባየን ቁጥር ተከትለን እየሄድን ተሰበርን። የመወደድ የመታቀፍ የመፈለግ የመሰማት ረሃብ ገደልን። እንደ ሞኝ ታየን። በሌላ ጎናችን ደግሞ ኃይለኛ ሆነ። ታሪካችን በእኛ እንዳይደገም ስንል አትንኩን ባዮች ሆነ። ፍቅር ለመስጠት ቸር ሆነን ትዕግስት ግን አልነቀብን። ፈሪነታችንን በኃይለኝነታችን ሸፈንን። ብቻ ግን አለን። ተናድጄና ጮሄ ካልተናገርኩ የምሰማ አይመስለኝም ይላል አንዱ። ሲመሽ በዓል ሲመጣ እንግዳ ሲኖር እቃ ሲጠፋ ያለብኝን ጭንቀት ፍርሃት በቃል አልገልጸውም። አባቴ ሰክሮ ከእናቴ ጋር ሲጣላ የሰፈር ሰው ተሰባስቦ ሲያይ በተለይ የሰፈር ጓደኞቼ ምንድነው ብለው ሲጠይቁኝ ብቻ በራስ መተማመኔን ገለውታል። አሁን እኔ ግቢ ገባሁ። ታናናሾቼ በየጊዜው ይሄንን ያሳለፉ እንደሆነ ሳስብ ወደ ቤት ላለመሄድ ብሬክ ባልደረሰ ብዬ የምመኘው ነገር የመጀመሪያው ነው። ሴት ልጅ በመሆኔ የተሰቃየሁት ስቃይ እናቴን እና ታናናሾቼን ሌላ ቦታ ወስዶ ለማኖር አቅም እንደሌለኝ ሳስብ ብቻ ውስጤ ከሞተ ቆየ። ኤቭሪ ኮሜንት እንደዛ ነው እና ይሄ ምን ያህሎቻችን ብዙዎቻችን በዚህ መንገድ ያደግን መሆናችን አይተሽዋል? ይሄን ቪዲዮ አይደል? አንብበሽዋል? ኮሜንቶቹን ምንድነው? ኮሜንት አላነበብኩም ግን ቪዲዮ ኦፍ ኮርስ ይገልጻል። ሪፖስት ላድርገዋለሁ ግን ቢኖወት ያለፈበት ያውቃል። ግን እነሱ አንደርስታንድ ያደርጉታል ብዬ አስባለሁ። ቤተሰብ ወላጅ እናት አባት ይሄንን ስሜት እንደሚሰማን ያውቃሉ እግዚአብሔርን ብዬም አስባለሁ አንዳንዴ። እነሱም የራሳቸው ህመም ነው የሚታያቸው እኮ በሰዓቱ። እንደውም የሆነ ሰዓት ላይ የሆነ ልጅ እንትን አለ፣ ይሄ አንተ እንደዚህ ነህ ምናምን እኩዮችን አታያቸው ምናምን አይተመጥልሽ ከነሱስ ቪዲዮ የእንትን አባት እኮ እንደዚህ ነው አንተ ምን እየሰራህ ነው ምናምን። so they don't see እነሱን ራሳቸውን አያዩን ስልሽ ለነሱም ሌላ ፔን ነው። ይሄ ጭቅጭቁ ፔን ነው፣ አለመግባባታቸው ፔን ነው። ልጅ ላይ ስለሚመጣው ችግር ሳይሆን እዛ ሲቹዌሽን ላይ እነሱ ስላሉበት ችግር ነው የሚያስቡት። እልሃቸውንም ሊሆን ይችላል፣ ኩርፊያቸውንም ሊሆን ይችላል፣ ንዴትም ሊሆን ይችላል፣ በቃ ኬርለስም ሊሆን ይችላል። እሱን ስሜት ብቻ ነው የሚያስተናግዱት የሚመስለኝ። ምክንያቱም ይሄ ሁሉ ሰው እንግዲህ በዚህ መንገድ ካለፈ የትኛው ቤተሰብ ነበር ሰላማዊ የነበረው? ከ10 አንድ ልትይ ነው ማለት ነው። ስለዚህ this days እንደዚህ አይነት ልጆች በመፈጠራቸው ይሄ ጀነሬሽን እንደዚህ የመሆን ሪስፖንሲቢሊቲ የነበረበት ቤተሰብ ነው። በቃ ታየ ማለት ነው። ከየትም አይመጣም ይሄ ሁሉ ልጅ፣ ይሄ ሁሉ ጸባይ፣ ይሄ ሁሉ አመለካከት፣ እንደዚህ ለፍቅር ሩቅ መሆን፣ ልፍስፍስ መሆን፣ ተስፋ መቁረጥ፣ ፈሪ መሆን ምናምን this whole thingዎች የመጡት ቤተሰብ ከፍ ሲል ማህበረሰብ ያለ ነው እንግዲህ ያለ ነው የሚቀጥለው። እኔ አንዳንዴ ይሄንን ቢያውቁት ብዬ እመኛለሁ። እውነቴን ነው። እኛ አልፈናል።
ወይ ቤት ላሉት ወይ ደግሞ እንደገና ለትናንሾቹ ወይም ደግሞ አዲስ ቤተሰብ ለሚመሰርቱ የሚጋቡ ሰዎች ምናምን ልጅ ማሳደጉ የራሱ ሀስል የምናምን ሁሉ እንዳለ እናውቃለን እኮ። አይምሮውን እንደመጠበቅ ግን ከባድ። ለዛ ልጅ ውለታ ማድረግ ከተፈለገ አይምሮውን ነው ፕሮቴክት ማድረግ። ይሄ ሻር ነው እንዴት ብለን እኔ አላውቅም። which is ሼር ስለማደርገው ነው ፔኑን። እና ባይሆን ቤተሰብ ሲመሰረት ጀምሮ ነገሩ ቢሰራበት ልጅን ከማብላት ከመጠጣት ከማልበስ እሱ ቀላል ነው እያልን አይደለም፣ ግን አይምሮውን መጠበቅ የሚቻልበት መንገድ አብሮ ቢኖር እንላለን። ምሩ መናገር ኖሮብሽ ሳትናገር ያለፍሽ የሚጸጽት ለሆነ ሰው ማለት ኖሮብሽ ሳትያልፈሽ የሚጸጽትሽ ነገር አለ? በዝምታ ማለፍ የምወድ ሰው ነኝና የሆነ አንድ ጓደኛ ይለኛል ማወቅሽን ማወቅ አለባቸው ይላልና በቅርብ ነው የገባኝ። እንዲህ እኮ የምትለው ነገር ገባኝ ምናምን አልኩት። አንዳንድ ሰዎች እንዳወቅሽ ማወቅ አለባቸው። እኔ ደግሞ ቢያውቁም ባያውቁም ለውጥ ስለማያመጡ ብዬ ዝም ብዬ ተዋለሁ። በት ብዙ አሉ ማወቅ እየነበረባቸው ትቼ ዝም ብዬ ያለፍኳቸው ነገሮች ነው በሰው ልጆች ላይ። ከዚህ በኋላ ግን እንደዛ መሆን አይመስለኝም። የመጣ ይምጣ፣ ከደበራቸው ይደብራቸው፣ ከተቀየሙ ይቀየሙ። እንደዚህ 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 ብዬ ማብራራ ይመስለኛል። ፔን ይቀንሳል ቢያንስ። ለራስሽ ይቅርታ ማድረግ ነው የሚከብድሽ ወይንስ ለሰዎች? ይቅርታ ማድረግ የሚከብድኝ ለራሴ ነው እንጂ ለምን መሰለሽ? የሰው ልጅ ባህሪው ነው ምናምን ኤክስኪውዝ ትሰጭብታለሽ፣ ከራስሽ ግን አታመጭ። ታውቂያታለሽ፣ ኢን ኤቭሪ መንገድሽን ታውቂያለሽ። የሰው ልጆችን ግን አታውቂም። ባሳዩሽ ልክ ብቻ አይደለም ታውቂው። ስለዚህ ባሳየሽ ልክ የሆነ ነገር ቢያሳይሽም ኤክስኪውዝ ለማድረግ ኢትስ ኢዚ። ለራስሽ ሲሆን ግን የትም አታመጭ። ትቆያለሽ ነው ይቅርታ ሳታደርጊ። which is በጣም ከባድ ነገር እኮ አይደለ እንዴ? ከራስ ጋር ሰላም ሳይፈጥሩ መኖር ማለት ነው። እና እንዴት ነው የምትኖሪው? ጊዜ ነው የሚወስደው እንጂ እኮ ይቅር መባባልሽ አይቀርም። ይሄ እንዴት ነው በይሉኝታ ምናምን በሼም ምናምን አይደለም ወይ አደባብሰሽ ምናምን አይደለም። ይቅር ስትይ በንጹህ ነው የሚሆነው ከራስሽ ጋር ነገሮችን ለማለፍ ምናምን ሳይሆን ክሊርሊ ነገሮችን ጽድት አድርገሽ ይቅር ተባባያለሽ። ሰው በደንብ ነው ይሄ እንዴት ነው ሰላም ያለው ይቅርታ ነው የሚሆነው። ከሰዎች ጋር እኮ መሸሽም ሊሆን ይችላል ይቅርታሽ። ይቅር ብለሻቸው ይቅርታ አድርገሽላቸው እንደዚህ ቁጭ ብለሽ አብረሻቸው ላታወሪ ትችያለሽ። ከራስሽ ጋር ግን መመላለጥ የለውም፣ አታመጭም። እሱን ጽድት አድርገሽ ይቅርታ ብለሽ ታወሪያለሽ። ጊዜ ይፈታዋል የሚለው ኮንሰፕት ህመምን ጊዜ ይፈታዋል ነው ወይንስ በጊዜ ብዛት ህመም ራሱ ይፈውሳል? ሀሳቡ ምንድነው? ጊዜ እንዴት ጊዜ ህመምን አይሽርም? የሆነች ፕሪንሲፕል አለችኝ ሌላ ራስ ያስቀኛል፣ ግን ማምለጫዬ ነው ማረጋት። የሆነች ነገሮች ይሄ መንገዴ ኮምፓሴ ምናምን ሲጠፋኝ በቃ ጊዜ እንደሚያደርግ ያድርገው ምናምን እላለሁ። ጊዜው እንደሚያደርገው አላውቅም። ለነገሮች ምንም ምንም እውቀቱ ሳይኖረኝ ሲቀር ለጊዜ እሰጣለሁ። እኛ ላይ ያለው ስልጣን ያለው ጊዜ ነው አይደል? ምንም ማድረግ ይችላል ጊዜ፣ ምንም ያደርጋልም። ስለዚህ የነገውን ፍራቻ፣ የሚመጣውን ነገር ፍራቻ፣ አንቺ ደግሞ አቅም እንደሌለሽ ምናምን ስታውቂ አሳልፈሽ ለባለቤቱ ትሰጫለሽ። እዛ ጊዜ እንደሚያደርግ ያድርገው። ሰው እንደ ህመሙ ጊዜው ያድነዋል ስልሽ በጊዜም መንገድ ላይ የሚመጡ ነገሮች ሂል ያደርጉታል እንጂ ጊዜ ታምር ነው ሳይሆን ስሩ ታይም ነገሮች ይሆናሉ ብለሽ ኤክስፔክት ስለምታደርጊው ነው። እንለምደውም ይሆናል ተላምደን መኖር እንጀምርም ይሆናል። አሁን ቆመሽ የ16 ዓመቷን ምሁሩ ምን ልትያት ትችያለሽ? የ16 ዓመቷ ጎበዝ ነው የምላት። በጣም ተስፈኛ ነበረች። ጥሩ ታነብ ነበር። ቀድማ በስላለች። በጣም ታስተውል ነበረ። እችን ምህረት ታያት ነበር ይመስለኛል። በጣም ንጹህ ነበረች። ጎበዝ ነው የምላት። ይመችሽ። ጎበዝ። ዓለም ላይ
አንድ ህግ አውጪ ብትባይ ምን አይነት ህግ ታውጫለሽ? ዓለም ላይ ያልወጣ ህግ አለ ብለሽ? በቃ አንቺ ምህረት በራሷ ስልጣን የሆነ ህግ አውጪ። የወጡት ህጎች የተሳሳቱ ናቸው ብዬ አላስብም። የትኛው ሁሌ እንዲከናወን ታደርጋለሽ ምናምን በሚለው ሜቢ ለምሳሌ እንትን ኖርማላይዝ መደረግ አለበት ልትይ ትችያለሽ። እንደ ፐርሰናል ከአንቺ ፖይንት ኦፍ ቪው በቃ የሆነ እድሉ ቢሰጥሽ ሰዎች እንዲህ መሆን አለባቸው ወይ ብለሽ የምታስቢው እውነት ብቻ ቢኖር ውሸት መናገር ባይቻል ሁሉም ሰው እውነት ቢያወራ ከደበረኝም ደብሮኛል፣ ደስ ካልሽም ደስ ብሎኛል፣ አይሆንም ከሆነ አይሆንም፣ አድርግ ከሆነ ሲሰርቅም ሳርቄያለሁ፣ እንትን ብያለሁ፣ ቺት አድርጌያለሁ፣ ዋሽቻታለሁ፣ ከእንትና ጋር እንደዚህ ሆኛለሁ፣ ችዬሽ ነው እሺ ምናምን እንጂ የምትቻይ የሆነሽ አይደለም። በቃ ሁሉ እውነት ቢያወራ ያባይሽ። ህይወትሽን አንድ የሆነ ሙዚቃ ማጀቢያ ይገልጸዋል። የትኛው ሙዚቃ ማጀቢያ ትጠሪ ነበር? ዘፈን እኔ አላውቅም። እኔ እኮ ከዘፈን እኩል መልሰው ነኝ። በነገራችሁ ላይ ዘፈን እየሰማች ማለት ነው ኢሚዲየትሊ የሆነ ሰው ልቧን ሰብሯታል። ኢሚዲየትሊ የሆነ ሰው ከርቷት መች ነው የሆነው? አንቺ ከዘፈን እኩል ሙዴን ሙሉ ለሙሉ ስዊንግ የሚያደርገው ቶታሊ የሆነ ዘፈን ስሰማ እዛ ውስጥ ነኝ። አሁን ምህረትን የሚገልጽ ዘፈን አይኖርም እንዴ? ህይወትሽን ማጀቢያ ስጪው ብትበይ የፀሐይ ነው። ሳቂልኝ ህይወቴን አድምቂልኝ፣ ጭንቀቴ እንዲቀጥልኝ፣ እድሜ እንዲቀጥልልኝ ሳቂልኝ። የፀሐይ ዮሐንስ በጣም ጥሩ። በተመሳሳይ ጥያቄ ህይወትሽ መጽሐፍ ቢሆን ከቨሩን ምን ትዩ ነበር? የከቨር ርዕሱን ነው ትስናት የአዳም ቁጥር ነው። እንዴት መሰለሽ? ምክንያቱም ይሄ ህይወቴ ነው ማለት የተሻለ የልብ ቃል ነበረ። ትዝ የሚልሽ የአዳም ቁጥር ሌላ ስያሜ የምሰጥ አይመስለኝም። this is my life በቃ ቶታሊ this is my life ለኔ እነዚህ ኢሞሽኖች ህይወቶቼ ናቸው። እንዳልኩሽ ነው የአዳም ሰዎች የአዳም አይደለንኛ የአዳም ዘር ነን ምናምን ከዚህ የተሻለ ስያሜ የምሰጥ አይመስለኝም። የሰው ልጅ ህይወት ዙሪያው በነበረ ሰው የሚገነባው በቤተሰብ ነው የሚገነባው እንዳልነው በማህበረሰብ ህይወትሽ ላይ መጥተው በሚሄዱ ሰዎች ምናምን እንደዚህ የሚሆን ይመስለኛል። ወረሱ እንደዛ ነው። የአዳም ቁጥር የምሩ ህይወት ጠቅለል ተብሎ መጽሐፍ ሲሆን የአዳም ቁጥር እዚህ የአዳም ቁጥር ማለት የመጀመሪያ መጽሐፏ ያሳተመችው ማለት ነው። በጣም ጥሩ ምሩ። አሁን በህይወት ሊኖሩም ላይኖሩም ይችላሉ። ከሶስት ሰዎች ጋር አራት ብትባይ ሶስት ሰዎች ማን ሊሆን ይችላል? ኦኬ ስብሐት፣ ታምራት ደስታ፣ ሌላ ሰው መለስ ዜናዊ። አንቆይ ፍጹም አልጠበኩም። በጣም ጥሩ። ኦኬ በህይወትሽ ወደ ኋላ ተመልሰሽ አንዱን ቀን ኑሪ ብትባይ የትኛውን ቀን ትኖሪያለሽ? ለምን? መስከረም 6 እና 7 መስከረም 6 ምን ወይስ ከ10 ቀን ወይ ከ10 ቀን በፊት ያለው ቀን? እሺ ይሄኛውን ሳይሆን የዛሬ ነው ብዙውን ማስተካከላቸው ነገሮች አሁን ላይ ቆሜ ስላወቅኳቸው እዛ ላይ በመለስ ማስተካከለው ነገር አይነገርም ነው የሚነገረውን አትልም። እስቲ እሱ ነው ያለስ ነበር ትልቅ ጥፋት እንዳጠፋው ስለሚሰማኝ የዛ ቀን ላይ ተመልሼ ያቺን ቀን አስተካክላታለሁ ብያስ። ለማስተካከል ነው ለመኖር? አይ ለማስተካከል ቀኑ ይሄ ሁሉ ነገር ይስተካከል ነበር። ብዙ ነገር ከዛ በኋላ ያሉት ነገሮች ይስተካከሉ ነበር። ኑርሽ አንዱን ምረጪ ብትባይ ምን እንዲኖርሽ ትፈልጊያለሽ? እንትን እፈልጋለሁ
ሰውን ከሀዘን ሂል ማድረግ አሁን ለምሳሌ የሆነ ሰው በጣም ፔን ውስጥ ሆኖ ምናምን ከዛ አንደበቴ የሆነ ሂል ማድረግ ቢችል ያንን ሰው ከሀዘኑ ማድረግ የሚችል እንደዚህ አይነት ፓወር ቢኖርሽ እኔ ላይ ነው የምትረጭው? አይ ቀስን መፍጠር እችል ሰው ፓወር ቢኖረኝ። ማታ አንድ ፖድካስት እየሰማው ኤማ ቺዝ አክትረሷ ኤማ ብዙ ጊዜ አለች ቺዝ የሆኑ ሰዎች ፔን ላይ ሲሆኑ ወዲያው አንደርስታንድ አደርጋቸዋለሁ። ሰዎች ፔን ላይ ሲሆኑ ነው አንደርስታንድ ማደርጋቸውና በዛ መንገድ ያለፍኩ እስኪመስል ድረስ ለሰው ፊል አደርጋለሁ የሰው ፔን። እንዴት ነው የሰውን ፔን አንደርስታንድ የማድረግ መንገዱ? በዛ ፔን ማለፍ አለብሽ ነው ወይንስ ምን አይነት ሰው መሆን አለብሽ የሰው ፔን ለመረዳት? አንደኛ ከጀጅመንት መራቅ አለብሽ። ከጀጅመንት ሩቅ የሆነ ሰው በጣም ጥሩ ልብ አለው። እንዴት ነው እኔ ምንም አደርጋለሁ ብለሽ ካሰብሽ የሰው ልጅ ምንም ሊያደርግ ይችላል። እንዴት ነን መሰለሽ እኛ ሰው ልጅ አሁን ሰው ገደልኩ ብዬ መጥቼ ስነግርሽና እንትና እኮ ሰው ገደለ ብዬ ሀዘን ስነግርሽ ይሄ አለ ሪአክሽንሽ ሰው ምናምን ነው ልትይኝ የምትችይው። ሰው ኢማጂኔት እንግዲህ ሰው ገደልኩ እኮ እንትና እንግዲህ እንትና ምናምን ጸጥ ብለሽ ስትሰሚ የሆነ ሰው ከጀጅመንት ሩቅ ስትሆኚ ልብሽ ንጹህ ይሆናል። ሰውን ማዳመጥ ትቻለሽ። ፔን ይጋባል፣ በጣም ይጋባል ፔን። ሰው አንደርስታንዲንግ ላይ ጎበዝ የሆነ ሰው፣ ከጀጅመንት ሩቅ የሆነ ሰው፣ እኔ ምንም አደርጋለሁ ምንም እስታለሁ ብሎ የሚያስብ ሰው ሰዎችን መቀበል መረዳት ይችላል። እና እንደዛ ይመስለኛል። ምሩ ፔን ላይ ስትሆን በምን ወይ ነው የምታልፈው? ከሰዎች ጋር በማውራት በመተኛት በእንቅልፍ እንቅልፍ አንዱ ሂል ማድረጊያ መንገድ ነው አይደል? ጓደኝነት ላንቺ ምን ማለት ነው? እንዴት ትገልጫለሽ? ጓደኝነት በጥሩም በመጥፎም አብሮ መሆን ምናምን ይባላል። ጓደኝነት ብላችንም የምናውቀው ዴፊኒሽን አለ። ላንቺ ደስታ ካንቺ በላይ ሀሴት የሚሰማው ሰው አለ። ምንድነው እንደሚባል ጓደኛ ስትወድቂ አይደለም ያነሳሽ፣ መጀመሪያ እንዳትወድቂ ነው የሚደግፍሽ ምናምን ይባላል። ሰው በወደቅሽ ሰዓት የሚያነሳሽ ሰው ምናምን ሳይሆን ያችን ሀሰል እንደዚህ የምትንገዳገጅባት ሰዓት ላይ ሰው ሲኖርሽ ትደገፊያለሽ፣ ትቆሚያለሽ። እነዛ ሲቹዌሽኖች ላይ አብሮሽ ያለ ሰው፣ ለደስታሽ ካንቺ እኩል የሚሮጥ ሰው፣ ሀዘንሽ ላይ ሳይሆን ማንም ያጽናናሻል። መንገደኛም ሁላው መንገድ ላይ እያለቀሽ ቢያይሽ ሳያጽናናሽ አያልፍም። ሰው ሞቶብሽ እኮ ሀገር ሰፈሩ ነው ተሰብስቦ አይዞሽ ያጽናሽ ምናምን የሚልሽ ሰው፣ ደስታሽ ላይ መካፈል የሚችል ሰው፣ ኢሞሽንሽ የሚገባው፣ ጥፋትሽ ላይ ጀጅ የማያደርግሽ፣ እሷ እኮ እንዲህ ነች ምናምን የማይል ሰው። በቃ ይሄ ስህተትሽን ነውርሽን ልትነግሪ ማትፈሪው ሰው አለ አይደል? እንዳልኩሽ ቅድም ገደልኩ እኮ ብዬ መጥቼ ላንቺ መንገር ስችል you're my friend ማለት ነው። ያ ሰው ገደልኩ እኮ ምናምን ነገር ስል መቶ ሬሳውን አልጋ ስራ አብሮኝ ይደብቅ የሚችል አይነት እስከዛ ድረስ ስጫጥም ሊልሽ ይችላል። ተቸገሪ of course ምናምን አብሮሽ ሬሳውንም ደብቆ ምናምን አሁን እጅሽን ስጪ ምናምን that's a friend በብዙ መንገድ ሊገለጽ ይችላል። ጓደኛስ ምሩ ታድላለች በእንደዛ አይነት ጓደኞች። የመጨረሻ ያልተላካ አንድ መልእክት አለን፣ እኔ ያነባዋለሁ። ምክንያቱም አንቺ ከዚህ ግጥም ስለምታነቢ ትመርጫለሽ። አሁን ያለሁበትን የህይወት ምስቅልቅል ቆም ብዬ ሳስብ ወላጆቼን እጠላቸዋለሁ። ምን ማድረግ ትፈልጊያለሽ ተብዬ ብጠየቅ መሀል አደባባይ ላይ ከፍታ ላይ ቆሜ የእናቴንና የአባቴን ስም እየጠራሁ ህይወቴ የተመሰቃቀለው በእናንተ ምክንያት ነው እያልኩ የጮህ እናገራቸው ነበር። ትልቅ ሰው መናገር ስርዓት አይደለም አይደል? አዎ ሃይማኖታችንም ባህላችንም አይፈቅድም። እዚህ እኛ በምንኖርባት ሀገር በእድሜም በሀብትም ከፍ ያለ ሰው ሁሌም ልክ ነው እና ግን ውስጣችን በሞሉት ፍርሃት ህይወታችን ሲኦል መሆኑን ነግረን ለማና ቤት እንበል። በልጅነት እድሜ
ድብድባቸውንና ጭቅጭቃቸውን እያየሁ እየሰማሁ አድጌ ሁሉን በፍርሃት እያየሁ ገና ለገና ሳልነካ ጠብጠብ እያለኝ በህይወቴ ውስጥ ከሰው መስማማት ያቃተኝ እኔ ደስታ የራቀኝ እኔ ለዚህ ያበቁኝን ወላጆቼን የቴጄ ልማቸው ለማን ልክሰሳቸው? ቁጭ አድርጌ እንዲህ ቆሜ የቀረሁት በእናንተ ምክንያት ነው። ህይወቴን መምራት ያቃተኝ እናንተ ባስታቀፋችሁኝ የልጅነት ህመም ምክንያት ነው ብዬ በእንባ ብነግራቸውና ጥፋታቸውን አምነው እያለቀሱ ይቅርታ ቢጠይቁኝ ደስ ይለኝ ነበር። በቃ ባይጠይቁኝም ጥፋታቸውን ብቻ ቢያውቁ ምኞቴ ነበር። ግን አያምኑልኝም። ሁሌም እነሱ ልክ ናቸው። ወልደው እኔን ለማሳደግ መከራ አይተው ተሰቃይተው እዚህ አድርሰውኛል። ስለዚህ እነሱ ልክ ናቸው። በቃ ልክ ናቸው። ያለን አማራጭ እሱን አምኖ መኖር አይደል? ግን ልጅ ይቅርታ አይጠየቅም እንዴ? በእኔ አይነት ህመም የሚሰቃዩ ብዙ ቢሆኑም አሁን እንዳልኩት አደባባይ ወጥቼ ማለት የፈለኩትን ብል ስርዓት አልባ እየተባልኩ ወገዝ ነበር። ግን በዚህ መሃል አሳዳጊ የበደለህ የሚለኝ አይጠፋም። እዚህ እኛ በምንኖርባት ሀገር ልክ ያልሆኑ ግን እንደ ልክ የተቀበልናቸው ብዙ ነገሮች አሉ። እናቴ አባቴ ይህን ሁሉ ስል አልወዳችሁም ወይ ደግሞ ውለታችሁ የለብኝም እያልኩ አይደለም። እወዳችኋለሁ፣ ውለታችሁም አለብኝ። እንዳልኩት ያስታቀፋችሁኝ ህመም እንዳለ ግን መካድ አልችልም። this is still የተኖረ this is still የተኖረ this is it በደንብ ነው እንደውም ያለችው። ሁሉም ነገር ሄዶ አስተዳደግ ወይም ቤተሰብ ወይም በቃ መናገር ማንችል አይነት ምናምን አይነት ሰዎች ሆነን ያደግነው። ተለያይቶ ባደጉ ወላጅ አባት እና እናታቸው ተለያይቶ ማደግ እስቲ ካንችልስ ነው ያለው ተጽዕኖ እንዴት ነው? በቃ እንዳልነው ነው ቀደም አለመፈለግ አይነት ስሜት፣ የደስታ ፍራቻ እንዳለችው በቃ ይሄ ቆመሽ ነው የምትቀር የለም ምን እንደምትፈልጊ አታውቂም፣ ምን እንደሚያስደስትሽ አታውቂም፣ ልብሽ ላይ ምን ላይ እንደሚያርፍ አታውቂም፣ ሰው ሲወድሽ አይገባሽም፣ ፍቅር መያዝ የምትችይ አይመስልሽም። የሆነ ብዙ ነገር እየተደረገልሽ ስቲል የምትፈልጊያት የሆነች ነገር አለች እና እንዳልኩ ጮኬ ስለተናገርኩ ብቻ ምን ደምነት ይመስለኛል። በቃ ብዙ በዚህ ውስጥ ሌላው ምን አለ መሰለሽ አቢዩዝ የሚያደርግሽን ሰው ነው የምትወጂው። አቢዩዝ የሚያደርግሽን ህይወትሽን የሚያመሰቃቅል ሰው ነው የምትወጂው። የሆነ ካልም ይሆን በጣም የሚወድሽ ሊንከባከብሽ የሚፈልግ ሰው ውሸቱን ነው የሚመስልሽ። ኮምፕሊትሊ ውሸት ነው። ሶ ላንቺ ፍቅር ማለት ሊመታሽ የሚችል ሰው፣ ጮክ ብሎ ሊናገርሽ የሚችል ሰው፣ ሊገዛሽ የሚችል ሰው፣ ኬር ማያደርግልሽ። ምክንያቱም ኬር መደረግን አታውቂውማ። ፌክ ነው። ሳምበዲ ኬር እያደረገልሽ ፌክ ነው ላንቺ። ካንቺ የሆነ ነገር ፍለጋ መጥቶ ኬር የሚያደርግልሽ ነው የሚመስልሽ እና ነፍሳችን የምትሳበው የሆነ ለኛ ገዢ ለሆነ ሰው ወይም አቢዩዝ የሚያደርገን የሚመታን ምናምን ነው። ይሄ ሁሉ የሚመጣው ከታች ነው። እኔ አባት የሚባለው ነገር ኃላፊነቱን መወጣት የማይችል ከሆነ አይውሽ እንደዚህ አይነት ነገር ውስጥ ባይገባ። እውነት ይሄ የእናትን ኃላፊነት ሁሉም ሰው ያውቀዋል። ምን ማድረግ እንደምትችል ሁሉም ሰው ያውቀዋል። ምን ማድረግ እንዳለባትም ታውቃለች ነው። አባት ግን ያለበትን ኃላፊነት በጣም አሁን እኔ ትምህርት ቤት የምሬ ነው የምልሽ። አሁን አባት ስለሚለው ኮንሰፕት የሆነ ሰው አባቴ ክብሬ፣ አባቴ ጌጤ፣ አባቴ ዋት ነው ብዬ የምሰማው እንዴ ያለ እንዴ እንዴ ይቻላል እንዴ? ጌታን ነው የምልሽ። ስለ አባቱ አሞጋግሱ አቅልባብሶ ሲያወራ የሆነ ነገር በቃ የሚስ ያደረኩ ይመስለኛል። ጌታን ነው የምልሽ። እና እኔ ራሱ አባቴ እንትኔ ብዬ ምናምን ደውዬ አጠገቡ ቆሜም እንዳላወራ ስላደረገኝ በጣም ሉዘር ነው እሱ ራሱ። ይሄን ስሜት ፊል ስላላደርገው የሆነ ነገር ያጣ እንደሚመስለው አውቃለሁ። ትምህርት ቤት ብዙ ሰዎች
ትናንሽ ልጆች ወላጅ አምጡ ሲባሉ አባታቸው እንደጊጥ ምናምን እንደዚህ ይዟቸው ሲሄድ ስታይ ሰው አንቺ ወላጅ አምጪ ስትባይ አማርጠሽ የምትወስጁ ወላጅ የለሽም። ሳምቲንግ ፒክ የምታረጋት እናትሽ ብቻ ናት ያለችሽ። ሰው እናትሽ ነስ እንደ አባት ከአባት የምትወስጁ የሆነ ወኔ አለ አይደል? የሆነ በቃ አለ እኮ የሆነ ስሜት አለ። ፕሮቴክት ራስሽን ለማድረግ ራሱ ከአባትሽ የምትወስጁ የሆነ እንትን አለ። ሶ ያንን እንዳይኖረን አድርገው የሚያሳድጉ ወላጆችም አሉ። ይሄ ሁሉ ለምን እንደምናወራ የማይገባኝም። እኔ ጠየቅኩኝ የሆነ ሰዓት ይሄ የፋሚሊ ፍቅር ምናምን እነዚህ ነገሮች አቶ ያለፈ ልጅ ሁለተኛ እድል የለውም። አይገር አንዳንድ ነገሮች ሁለተኛ እድል የለሽ ማለት መቼም አታውቂው፣ መቼም አታጣጥሚው፣ መቼም ሰው ምን ማድረግ ታዲያ እንደዚህ አይነት ሰው በምንድን ነው የሚካሰው ምናምን አልኩ። እዛ ሜቢ ሲያገባ ምናምን በና አለ ዩ ቲንክ ታዲያ አሁን እንደዚህ አይነት እንደዚህ ትራውማታይዝድ የሆነ ሰው አድጎ ደህና ቤተሰብ መመስረት ይችላል አልኩኝ። ይመስልሻል አንቺ እንደዚህ? አይደለም ብዬ ሙሉ ለሙሉ እንትን ማለት አልፈልግም፣ ግን በጣም ጊዜ ይወስድበታል። ኢቭን አይደለም ቤተሰብ ለመመስረት ያን ስቴፕ የሆነ ስቴፕ ለመሄድ እንኳን በጣም ብዙ ጊዜ ይወስድበታል። እውነት እኔ ጥሩ እናት መሆን እችላለሁ? ያየው ያደኩት ነገር አለ። እውነት እኔ ጥሩ አባት መሆን እችላለሁ የሚለው ጥያቄን መልስ ለመመለስ ራሱ የሆነ በጣም ረጅም ጊዜ ነው የሚወስድብሽ። ዋቲፍ እንደ አባቴ ብሆን በልጄ ላይ አስበሽዋል? ሁላችንም ልጄ እኔ ያለፍኩትን ህይወት እንዳታልፍ አትፈልግም ምናምን የሚል እንትን አለን። ፊክ ምን ላረጋት የሆነች ነገር አለች። በድህነትም ይሁን በምንም እኔ ልጄ እኔ ያለፍኩበትን መንገድ እንዲያልፍ አንፈልግም ምናምን እንላለን። ኦፍ ኮርስ አንፈልግም። ሶ ያንን ስለምናስበው እኔ ለልጄ ጥሩ አባት መሆን እችላለሁ፣ እኔ የምር ለልጄ ጥሩ እናት መሆን እችላለሁ፣ ማን ያስተማረኝ? ሶ ያ ጥያቄን ለመመለስ እጅግ በጣም ረጅም ጊዜ ይወስዳል። ከሪሌሽንሺፕ ከጀመረው ሰው ጋር ራሱ ቤተሰብ የሚለው ጋር እስከመድረስ ያለው መግባባት ራሱ እጅግ በጣም ጊዜ ሊወስድ ነው የሚችለው። ሶ ግን ጥሩ ቤተሰብ መመስረት መቻል ማለት ከግለሰቡ አቅም ጋር የሚወሰን ነው። አቅም ስለሽ የስነ ልቦና አቅም ነገሮችን ያለፈበትን ትቶ ሌላ ጥሩ ሰዎች የሚያልፉበትን ሰው ምናምን ነገር አይቶ ተምሮ አንደርስታንድ አድርጎት ምናምን ራሱን ካላስተማርና ከዛ ካልወጣ በስተቀር ካለፈበት ጋር የሚያነጻጽር ከሆነ ጥሩ አባት ለመሆን ይከብደዋል። መሀል ላይ ግን ጊዜ አለው ጥሩ መሆንን የመማር ፍቅርን አንድል ለማድረግ የመማር ከሚያየውም ከሚሰማውም ከሚያነበውም ምናምን አፍተር ኦል ቤተሰብን የሚያህል ነገር የለም አይደል? ቤተሰብ እንደመመስረት ያህል ጸጋ የለም። ሁላችንም ወደዛ መስመር መሄድ እንፈልጋለን። እንደዚህ አይነት ትራውማ ያለበት ሰው መሀል ላይ ነው ራሱን መስራት ያለበት ማለት ነው። መሀል ላይ ሪሌሽን ከመጀመሩ በፊት ከቤተሰቡ ከወጣ በኋላ ያለውን ራሱን በደንብ መስራት አለበት ብዬ አስባለሁ። ኦፍ ኮርስ መሆን ይችላል ጥሩ አባትም ጥሩ እናትም መሆን የሚቻል ይመስለኛል። ግን እግዚአብሔር ይርዳችሁ እንደዚህ አይነት ትግል ላይ የህይወት ትግል ላይ ያላችሁ በሙሉ እንግዲህ ያለነው ያልተላኩ መልእክቶች ፕሮግራም ላይ ነው። የዛሬ እንግዳይ ምህሩ እንዴት ነበር ቆይታ? ምን ያልሽ ነበር? በጣም ቆንጆ። ግጥም ታነቢያለሽ ያለውን አልረሳንም። ምህሩ ግጥም ታነብልናለች። አንድም ሁለትም ሶስትም አራትም የተወሰነ ግጥም ታነብልናለች። ወደሷ የረሳሁት ክፋት ይላል። ጥፋት ነበር አንተን መተው ጊዜ ዛሬ ብዙ ይለኛል። በቦታው ላይ ጥላቻ እንጂ መቼ ፍቅር ሰጥተኛል። ጅምሩ መልካም ነበር ልብን ገዝቶ የሚረታ እኔ ነኝ ወይስ አንተ? ማን ነው በድል የተረታ? አልካድኩም ወድጄህ ነበረ ፍቅር ይሁን ሽንፈቴ ልቤ ተሰበረ። ክንድህን አምኜ ደረትህ ላይ ስውል ስምህን ስጠራ በእውነት ባንተ ስምል ሰርክ ስታጠፋ አዝኜ እየማርኩኝ ችዬ አለፍኩ እንጂ መቼ ካንተ ራኩኝ። ይቅር በይኝ ማሪኝ ብለህ ስትጠይቀኝ ምሬሃለሁ የሚል ቃሌን መቻነቀኝ። ሙሉነቴ ነበር ተስፋ ለመኖሬ አሁን ሳቢያዬ ነህ ለመሰባበሬ። ላላፊ ላግዳሚ ስምህን እየነዛው መልካምነትህን ተግቼ እያወዛው ለምንድን ነበረ ጥፋት ያበዛው? ለምንድን ነው እኔስ ሁሉን የረሳሁት? ክፋትህን ትቼ መልካምነትህን ብቻ ያነሳሁት? ምን በሆንልህ ነው መከራልህ ከበዛበት ከዛ ህይወት በመውጣቴ
ልቤ ለምን ይወቅሰኛል አንተን ትቼ በመምጣቴ? ጥፋት ነበር በል ንገረኝ ለማስቀጠል አልለፋውም ክቡድ ዓለም ከላይ ላይ አልገፋውም አልሞከርኩም እንድንቆይ አልጣርኩኝም ካንተ ጋራ ታዲያ ለምን የሚወቅሰኝ በትላንቴ ጊዜ ተራ እረፍ በለው እረፍ ጊዜ ተወኝ ልረፍ አታስታውሰኝ ትላንቴን አታውቅ እንደሞቼ ሞቼ መነሳቴን የሱን ክፋት ከልቤ ላይ እንደፋከው የኔን ልፋት የታረከው ውሰድልኝ አልፈልግም ትዝታዬ አደብ ግዛ በመጎዳት በመከዳት የገረጣ ያፍቃሪ ልብ በምንድነው የሚወዛ መጥፎ ነበር ጎድቶኝ ነበር በላስታውሰኝ እንደማያውቀው ኋላ ደግ ጊዜ አትመልሰኝ ይላል። Thank you. የአዳም ቁጥር ምሩ እንግዲህ ህይወቴ መጽሐፍ ቢሆን ርዕሱ የአዳም ቁጥር ባዘ የአዳም ቁጥር ሲል ርዕሱ ስንት ወንድ ህይወት ውስጥ ብዙ ሰው እንደዛ ነው የሚለው ህይወት ውስጥ ስንት ወንድ ቢሆን ነው እቺ ልጅ ምናምን ብሏል። የአዳም ቁጥር ኮንሰፕቱ እሱ አይደለም ብታነቡት ብዙ ነገር ትረዳላችሁ። ስሜት ነው ሁሉም ስሜት የምህሩ ስሜት ያለበት መጽሐፍ ነው። ገስታችሁ አንብቡት። እኔ በነገርሽ ላይ ይሄን ግጥም ካነበብኩ በኋላ ነው እንደምትቺ እና ብዙ ጊዜ ነግሬሻለሁ። ሰሞኑን ደግሞ የምር ትጽፊያለሽ የምር ትችያለሽ። ቀጣይ ብዙ መጽሐፎችን ካንቺ የምናገኝ ይሁን። ነበረ ሰው እንኳን ተወለድሽ እንኳን አስራሩ ነው ያ ምሩዬ ላምቦኔ ምሩዬ ስለመጣሽ እንግዳችን ስለሆንሽ በጣም እናመሰግናለን። ቀሪው ዘመንሽ የስኬት የበረከት ይሁንልሽ። መልካም ልደት እንኳን ተወለድሽልን። በሁሉ ነገርሽ እግዚአብሔር ሞገስ ይሁንሽ። አሜን አሜን። Thank you. ምሩ ሰርፕራይዝ አትሆንም በሱ ሰርፕራይዝ እንድትሆን እንዳትጠብቃት በኤኒ ሚስ ሄድኛው ስጦታ ሰርፕራይዝ አትሆንም እንትኗ ነው። ልክፈተው እንዴ? እሺ ከፈት ምትወዱኝ ሰዎች መጽሐፍ ስጡኝ። መጽሐፍ ቅዱስ አይንክና ያ በጣም
ትልቁ መጽሐፍ እዚህ ቤት ያለ ሰው ፈራ እግዚአብሔር ያለው አይደለም ለህይወትሽ መንገድሽ እንደ አንድ ክርስቲያን ከዛ መውጣት ለማንችል ህይወትሽ መንገድሽ በሙሉ በእግዚአብሔር በረከት በእግዚአብሔር ሞገስ የተሞላ ይሁን። እንደ አንድ እንትናችን ነው። አሜን። በጣም አመሰግናለሁ። እሺ እግዚአብሔር ያክብርልኝ። ቴንክ ዩ። እሺ ተመልካቾቻችን ፕሮግራማችን ይሄንን ይመስል ነበረ። እንደተዝናናችሁበት ጥሩ ጊዜ እንደሆነ ተስፋ እናደርጋለን። ቀጣይ ከሌላ እንግዳ ጋር መተን እንደዚሁ እስክንጨዋወት ድረስ መልካም ጊዜ መልካም ቀን ይሁንላችሁ። እንግዲህ ያልተላኩ መልእክቶች ነው ፕሮግራማችን። ከናንተ የሚመጡ ያልተላኩ ያልተነገሩ የተለያዩ መልእክቶች ይኖራሉ ብለን ስለምናስብ በመናስቀምጥላችሁ የተለያየ ሶሻል ሚዲያችን ላይ መላክ ትችላላችሁ። እንደዚሁ እንዳያችሁት ወይም ደግሞ ከዚህ የተሻለ አድርገን እያዋዛን እናቀርብላችኋለን ማለት ነው። ምሩ ስለመጣሽ በድጋሚ እናመሰግናለን። መልካም ጊዜ። ደህና ሁኑ።